ያው ጄኔራሎችና እነ ዶክተር አብይ በናዝሬት የሚያደርጉትን ስብሰባ ያው በውጥረትም ቢሆን እንደቀጠለ ነው። አንዴ ይፈርሳል፣ አንዴ ይመጣል፣ አንዴ ይሄዳል፣ አንዴ ይመጣል እና በውጥረት የተሞላ ስብሰባ እያደረጉ ነው። እነዚህ ጄኔራሎች የሚመለከቷቸው እንትና ማን ነው ይሄ እንትናም አለበት ሽመልስ አንደኛው መሪ ሽመልስ እኮ ነው። እነ ሽመልስ ሁሉ ያሉበት ስብሰባ እየተካሄደ ነው እና በዚህ ስብሰባ ላይ ስብሰባው እንግዲህ የሚካሄደው ያው በዙ 23 በአየር መቃወሚያ በታንክ በ50 ካሊበር ዙሪያውን በብረት ለበስ እንትን ብለው ነው ተከበው። ናዝሬት እኮ አንተ ተጨንቃለች። የናዝሬት ህዝብ ተጨንቃለች። ህዝብ እኮ መውጣት መግባት አልቻለም። በቃ በዚህ የተነሳ ፋኖ ደግሞ እዛው አፋፉ ላይ መጥቷል። በቀደም ነግሬያቸዋለሁ አይደል? ፋኖ እዚያ የሽመልስ ያሰለጠናቸው የሐረርን ሰንጋ እያመጣ ያበላቸው ያደለባቸው እነሱን ገባና ፋኖ ድብልቅልቃቸው ሲወጥ ከዛ በኋላ የናዝሬት ህዝብ በጭንቀት ላይ ነው ያለ በጭንቀት ላይ ነው ያለ እና ምንድን ነው ስብሰባው በዚህ በስብሰባቸው ላይ ናዝሬት እየተደረገ ባለው ስብሰባ በውጥረት በተጨነቀው ሳብ ንቀል በጥስ ምናምን እየተባባሉ የለም አንተ ጄኔራሉ ነው ኮሎኔል እየተባባሉ ነው እና እዚህ ቦታ ላይ አንድ ነገር ተብሏል። ስለ ቀይ ባህርና ስለ አሰብ ጭራሽ ማንኛውም ባለስልጣን እንዳያነሳ ስለ ቀይ ባህር ስለ አሰብ አንድ የክልል መሪ በሉት የጄኔራል በሉት የምን በሉት የምን መዘጋጃ ቤትና አበቤ ሁሉ አንድ ስለ ቀይ ባህርን አሰብን ያነሳ ውሾን ያነሳ ውሾ ይሁን በዚህ ብለው ወስነዋል። ምክንያቱም አልሆነማ። እነ ቡፍቲ ታውቋል። ያ ቡፍቲ ትልቁ ቡፍቲ ምንድን የጀርመን ውሻ የመሰለው ቡፍቲ የጀርመኑ ቡፍቲ ልዛሽ ጋር ሂደን ነው እዛ የምንቦጫረቀው ያለው። ኧረ እሱ እንደገና ደግሞ የካሙሻ ነው ካሙዝ የሚሉት ይሄ እንትኑን ተልተል እዚህ ያደረገው ዝም ብሎ ያገኘውን በቃ የሚያግበሰብስ ዋናው የብር ቀበኛ ካሙዙ እሱ ደግሞ ስቴዲዮ እዛ እንትኑ ላይ ይሄ አሰብ ባህሩ ዳር ትልቅ ዘመናዊ የሆነ ስቴዲዮ ገነባለሁ አለ። በቃ እዛ ነው የምገነባው አለ። በቃ አሁን እንትኑ ሁሉ ከቻይና ማቴሪያሉ በአጠቃላይ ከቻይና ሁሉ ነገር ተገዝቷል አለ። መጥቶ በቃ የአንድ ወር ስራ ነው ቁጭ የሚል ነው አለ። ዘመናዊ ነው አለ። በቃ ተንቀሳቀሽ አለ። ቀይ ባህር እንትና ደግሞ ይሄ ማነው ይሄ ያቦዳዩ የምን አቦ ሚስማር ምናምን የሚሸክለው ያለ እሱ የማይንቀሳቀሰው ማን ነበረ? እባክህ ነው ይሄ ምርኮኛው የነበረው ነው እንደ አስታውሱኝ በእናትህ። እኔ እኮ ስሙ ይጠፋብኛል። ይሄ በዚህ ነው የማስታውሰው። እዚህ ሲጋራ አለባበሱ አያምርበት፣ ምን አይል የሚኒተሪ ቢለብስ አያምርበት፣ ሱፍ ነገር ቢለብስ አያምርበት። ዝም ብለው ጅላንፎ የሸዋበርን እንትን ይሄ ሊያብድ ያገረገረ የሚመስለው ማን ነበር? ጫት ቁርሱ ምሳው ራስ ብርሃኑ ጅሎ ምንድን ዳይብ ነው እየገባን ምን ነው ዳይብ ነው አለ። በቃ ምንም እንደዚህ ዘለ ቡርጭቅ እንኳን አይደለም አለ። ዳይብ ወብዳ ገብተህ እዛ የመን ጠረፍ ድረስ ገብተህ አሳውን ጎትተህ ነው የምታምጠው። ባህር ውስጥ ያለ ደግሞ ነዳጅ አለ፣ እሱን ሁሉ ታወጣዋለህ አለ። ብርሃኑ በምርቃና ቆነ ምርቀን እዚህ ነው በቃ ይልና ምርቀን ሲል አይኑ ይላል የሚታየው ቀይ ባህር ዳይብ ሲገባ አንድ ልጅ ነበር ፒያሳ እና ይሄ አሽሽ የሚባል አለ ታውቃላችሁ። እና እዛ ከእንትን
ሲኒማ ኢትዮጵያ ውስጥ ነበርና ማዘር እንዲያ የሚባል ነበር። ማዘር እንዲያ መቼም የማያውቀው ሰው የለም። ማዘር እንዲያ ናየና ወጣልና በቃ ስናለቅስ በቃ አልቅሰን ነው የምንወጣው። ማዘር እንዲያ እኔ እንዲህ 30 ጊዜ ይሆናል አዲስ አበባ ያለው ማዘር እንዲያን በየሳምንቱ ነበር የማየውና ከዛ ወጣንና ከዛ ሐሽሽ ለካ ሐሽሽ እንትን ይላሉ የሚሸጣለ ያለ ከዛ ይሄን ሐሽሽ አለና እንዲህ እንትን ሆነበት። በቃ ሰው ሁሉ ቁጫጭ ሆኖ ታየው። በቃ ቤት ሁሉ ቁጫጭ ዘል አንተ እዛ ማነው የዳርማር ጫማ ታውቁታል? አየለው መስፍን ሙዚቃ ቤት አጠገብ ያለው ዳርማር፣ ከዳርማር ደግሞ ፊት ለፊት ምን አለ? የኢትዮጵያ አየር መንገድ ይሄ ትኬት የሚቆረጥበታል። ከዛ ሶስተኛው ወደ ታች ወደዛ ወደ 4 ኪሎ ወደዛ ሶስተኛ ቤት አለ። እንዴት ነው እዛ ላይ ጣራው ላይ እንደወጣ እግዚአብሔር ይወቅ። ያለ መሰላል ያለምን እዛ ላይ ወጥቷል። ራቁት ነው። ከዚህ በላይ ይላል እንደዚህ እንደ ምንድነው አንድ ፊልም አለ ይሄ የእንትን የአኒማል ነውና እዚህ ደረቱን እንደ ዝንጀሮ ያለም ይመታል። ልክ እንደዛው እሳት አደጋ መጣ። መሰላል ማን ያውርደው? ማንስ ይውጣ? እንዴት እንደወጣ ይሄ አሽሹ ወስዶ ከዛ በስንት መከራ ሆ ተብሎ ምናምን በገመድም በምንም ተብሎ ወረደ። ተስለቀ ይችን የምታክል ነው መስሎ የሚታየኛል። ስለዚህ እንትና ማን ብሬም በቃ ይሄኔና ቀይ ባህር ሲበሩ ጋር ደጃፉ ጋር እንደውም አንድ ጊዜ ከጫት ላይ ተነሳናሉ መዋኛዬን አንጡ ምናምን አለናሉ። በቃ ወጣ ብሎ እዛ ቀይ ባህር እኮ ልግባ ቀይ ባህር እዛ ደጁ ጋር በሩ ጋር የመጣ መስለዋል። ቶሎ በሉ ምንድነው ዮሐና እንትኑ ነው ቁምጣውን አምጥልኝ ያለ ሲል አንድ ካኪ ቁምጣ እሱን አደረገና ሸሩጡን ፈቶ ልክ ወጡ ቀይ ባህር እኮ እዛ በሩ ጋር በቤቱ ጫቱ በርጋ በቃ ቀይ ባህር ወደ ሊገባ ብሎ ዘበኛ ያዘዋል። ቶሎ ምንድነው ጌታ ምናምን እንዲህ ቀይ ባህር ለወይን ተሳስተዋል እንዲህ ቀዣው እንዲህ ምናምን ብሎ ሄዶ ጫቱ ላይ ቁጭ አለ። ወይ ኢትዮጵያ ታሪክ እኮ ነው አንተ ታሪክ። በቃ ቀይ ባህር በሩ ደጃፍ ላይ መጣለትና ዳይ በቃ ሊገባ እንደዛ በቃ እንትና ደግሞ ማነው ይሄ ሽመልስ የዳኛቸው ምንድን ነው የዳኛቸው ልጅ የፍታውራሪ ዳኛቸው ልጅ እሱ ደግሞ ምን አለ? በቃ እንትን ይሄ ጨፌ እንትን ብለናል አለ እያለማን ነው ጨፌ በጣም እንትን በመስኖ በምን ሄደን ቀይ ባህር ላይ እንትን እሬቻን የምናከብር እሬቻን እዛ ነው እመኑኛል እሬቻን እዛ ነው የምናከብረው አለ። በቃ እሬቻን እዛ ሰብ እንትን ቀይ ባህር ላይ እኔ እዚህ እንትን የምንድነው የቢቻው ሰራለሁ እዛ ጋር በኋላ ስብሰባችን እዛ ነው አለ። ቀይ ባህር እንትኑ ይሄ ወይቡ ሲመጣ አለ ሲሄድ አለ በቃ እሱን እያየን ነው የምንሰበስበው። እመኑኝ አለ። ስለ ቀይ ባህር አንተ ያልተነገራለ። ስለ ቀይ ባህር ቀይ ያደረጋቸው እኮ በምኞት ቀይ ያደረጋቸው። በቃ አቃይ ካሙሹ በለው ምናምን በለው እንደዚህ በለው ሙፍቲ ገናን እዛ ነው ሁሉ እኮ የምናከብር ብሏል። ያ ቡፋው እሱ ስለዚህ ይሄን ወስነዋል። እናንተ ይህ ሊባኖስ ሚዲያ ነው። ሰብስክራይብ ሼር ላይክ አድርጉ። ወሬ ከጀመርኩ እኮ ወሬ እኮ አንተ ለኔ ቁርሴ ነው። ወሬ እኮ አንተ አሁን ፈታ አታይም እንዴት እንደፈካሁኝ። በቃ ፈካ እምትለው እኮ ይኸውልህ ፈካ እንትን ይኸውልህ ግንባሬ ይኸውልህ ፈካ ወሬ
አንተም ራስህ እኮ እየፈካ ነው አሁን። ቆይ ይሄ ቡፋ ነው የምትለው አንዳንዱ፣ ይሄ ቡፋ እሱ እኮ ይላል። በቃ አንዳንዱ ደግሞ እንደ ሊባኖስ እሱ የሚያመጣው ትክክለኛው በቃ እያዋዛ ትክክለኛውን ነገር ነው የሚያመጣ ይላል። ደግሞ ዝም ብሎ ይሄ ቡፋ ነው ዝም ብሎ ቅደድ ይቀዳል ይላል። ቅደድ መስለዋል። ቅደድማ ይሄ ቅደድን እኮ ዝም ብለህ የምታዳምጠው አሁን የቡፍቲ ቅደድ ነው። ይቻት እዚህ እያለ ያውን በቲክቶክ ቀይ ባህር ይችላል። ይሄ ውሸት ነው። እስቲ ንገረኝ። እንትናስ ብርሃኑ ይሄ እንትና ብርሃኑ ጅሎ ፋኖን የሚያስታጥቀው የፋኖ አስታጥቄ ነው እኮ። አሁን የእሱ ዳይ ብሎ ከጫት ላይ ተነስቶ እዛ ቀይ ባህር እዛው በሩ ጋር መጥቶ ሊገባ የነበረውን በስንት መከራ ተይዞ የቀረበ እሱ ውሸት ነው። ንገረኝ እስቲ ውሸት ነው ወይ? ሽመልስ እንደ ጨፌ እንትን እያለ ነው። ምንድን ነው ጨፌ በመስኖ እንትን እያለ ነው። ምክንያቱም ቀይ ባህር በጣም ሰፊ ነውና ትንሽ በጫፈ እንትን ይበተናል። ወይቡ መጥቶ ስለሚበተነው ለዚያ የሚበቃ ጨፌ በመስኖ እንትን እያለ ነው። እያለማን ነው ያለ ውሸት ነው። እዛ ሄዶን እሬቻችሁ ልናረገው ሁሉ እያለ ውሸት ነው ወይ? እስቲ ንገር፣ ውሸት ነው? እናስ አንተ እኔን አታውቅም ማለት እኔ ዝም ብዬ ቡፋ አይደለም፣ እኔ ትክክለኛውን ነው አንተ። ስለዚህ ሰብስክራይብ አድርግ። ካደረግ አድርግ፣ ካላደረግ ደግሞ ቶ ዝም ብለህ ስማኝ። ገና ወሬ ስጀምር ቡፋ ብል አትቶ እስከ መጨረሻው ግባና ስማ። ከዛ በኋላ ምን አይነት ሰው እንደሆንኩኝ ታውቃለህ። እና ካሙዙ እዛ ሄዶ እንትን ይሄ ምንድን ነው ይሄ ካሙዙ ሌባው ምንድን ነው? ስንት ሚሊዮን 98 ሚሊዮን ወይ ቢሊዮን ነው እንጂ ቢሊዮን ያደረጉት ባለስልጣኑ አርቲስቱ ምናምን ተብሎ የተባለ በአርቲስት ስም እኮ ነው። አንተ እንዴ በአርቲስት ስም ካሙዙ የሚባለው ላጥ አደረገና አሁን ለምርጫ ሁሉ እንዳይወዳደር እኮ ታግዷል። ሆልድ ተደርጎ ነው። ሆልድ እንግሊዝኛው መጣ። ሆልድ ተደርጓል። እና እሱ አሁን እዛ ስራል ያለ ውሸት ነው የምትለኝ ለምንድን ነው? ይሄ አሁን እነዚህ ፋኖ እንደዚህ ውሸት ነው። ይሄ አሁን ፋኖ የተባረከ እጅጉን እድለኛ ሎተሪ የደረሳቸው እነዚህ ሎተሪ ይሄ ሁሉ ሎተሪ የደረሰው ይሄ ውሸት ነው የምታረው ወሬ። ስለዚህ ወሬ አንተ ያፋፋል እንደ ፋፋ ወተት ታውቃለህ? እኔ እንኳን ወጠጥቼው አላውቅም። ፋፋ በሬዲዮ ነው ፋፋ ይላል። በሬዲዮ ማስታወቂያ የባትሪ ማስታወቂያ ሰምታል ምን ተደነባ የሬዲ ምናምን ባትሪ ድንጋይ የኢትዮጵያ እኮ በጣም ግርም ብለኛልና። እና አሁን ምን መሰላችሁ? ስለ ቀይ ባህር ያነሳ ነው። ስለ ቀይ ባህር የቀይ ባህር የአሰብ ጉዳይ ነበር። እዛ ናዝሬት አንድ ባለስልጣን አብይ አንድ ስለ ቀይ ባህር ትንፍሽ ትልና አረና ባለፈው መጥቶ ምናል አረ እንዴት ነው ሹክሹክታው ምኑ በቪዲዮ እኛ አረ ቀይ ባህር እንዴት የቀይ ባህሩ ነገር እንዴት ነው? አረ ምን ደረጃ ደረሰ? ስንል ዘመን አብይ ወጣና ምናል እኛ ብልጽግናዎች አለ ቢያንስ እንኳን ቀይ ባህር ወደብ ለኢትዮጵያ ለወጣቱ አስፈላጊ መሆኑን እንኳን ግንዛቤ ሰጥተናል። ምን ያህል አስፈላጊ ቀይ ባህር እንደሚያስፈልግን ወደብ ለኢትዮጵያ ምን ያህል እንደሚያስፈልግ በወጣቱ ላይ ግንዛቤ ከተናል፣ አስርጸናል። ቀይ ባህርን ባንወስደውም ባናመጣውም ግን በቃ አውርተነዋል። በወጣቱ ላይ እንትን ምንድን ነው ይሄ ቀይ ባህር ያስፈልገናል፣ ወደብ ያስፈልገናል የሚለውን በውስጡ ከተናል። ስለዚህ ወደፊት ደግሞ እሱ ተዋግቶ ወይ ሊያመጣ ይችላል እኮ ነው። ሌላ በቃ ይሄ ራሱ ትልቅ ነገር ነው፣ ስኬት ነው።
በወጣቱ ላይ ስለ ቀይ ባህር ተናግሮ በቀይ ባህር ውስጥ መክተት ወደብ ያስፈልገናል፣ ባህር እንደዚህ ያስፈልጋል፣ ይሄ ጥሩ ነው ብሎን ያንን ብሬን ዋሻ አድርገን ከተንበታል። ይሄ ራሱ ለእኛ ድል ነው አለ ድል ነው። ስለዚህ አርፈ ቁጭ በል፣ ወደፊት እዛ ብትፈልግ ሂድና ተዋግተህ አምጣ። ስለ ቀይ ባህር አናወራ። አብያችን አብይ እኮ እሳት እጥፍ ይንበታል። እጥፍ ዲናር የሚሉት ነበረኛ የእግር ኳስ ተጫዋች አዲስ አበባ ልጅ አውቀዋል። ፒያሳ በተለይ ጊዮርጊስ ዲናሬን ኧረ ዲኒ እጥፍ ልክ ኳሱን ብሎ የያዘ ይመስል ነጥፍ አድርጎ ዲናር ለአብይ ልክ እጥፍ ያረጋታላ። አብይ ኧረ አብይ ኧረ አብይ አብያችን አብይ ቀልድ አደረከው አንተ። ያውቅበታል መተጠፋጠፍ፣ ግን ያው ይዞ ሊጠፋ ነው እንጂ ጠፋ። የመተታ አጉል እኮ እንትንነት እናንተ አይጠቅም እኮ ይሄ አጉል አራዳነት። አራዳ ነኝ የለም። ያው የሀገር መሪ ሆነ 130 ሚሊዮን ህዝብ መሪ ሁነህ እንደዚህ አራድነት የለም። አራድነት እዛ ቀረ። እዛ ፒያሳ ቁጭ በሉ፣ እዛ ሪበከንቱ ምናምን ምንድን ነው እዛ ቄራ አካባቢ 4 ኪሎ ቁጭ በሉ። የዛ እሱ ነው በቃ መርካቶ ምናምን ቁጭ በሉ። እንደዛ ነው። አንተ በሀገር መሪ ሆነ ቁጭ በሉ አይሰራም። አብይ ግን ያው ጉርምስናውም ስላለ አነጋገርም አለ። አብይ ያለው በቃ ሁለተኛ ስለ ቀይ ባህር እንዳታነሱ አለ በቃ። እና ይሄንን እንትን ለማለት ነው። ስለ ቀይ ባህር ይሄን ተናግሯል። ሌላው ደግሞ ምንድን መሰላችሁ? በባህር ዳር ከተማ ያው ስለ ባህር ዳር ሰሞኑን ትሰማላችሁ። ስለ ባህር ዳር ያው የከተማ ሰርጎ ገቦች አሉ። ታኑ ያሰለጠናቸው ልዩ ኮማንዶች ናቸው። ይሄ ካቦርቱን ለብሶ ደበሎውን ለብሶ ምናኮስ ብሎ ነው ይገባል ባህር ዳር። በቃ ለማይመስለው ግብጦውን እየጠረጠረ ይገባል ባህር ዳር። ግብጦ በእንተ ማርያም እያለ ይገባልሃል። ፋኖ ደበሎውን ለብሶ በእንተ ቦምቡን ምናምን እዚያሽኮ በእንተ ማርያም ስለመብርሃን ይላል። አፈር ይብላኝ ፋኖ ገባላ እናቴ። ይሄ አንተ አረጋ እኮ ለትንሽ ለሰከንድ እኮ ነው ያመለጠው። ለሰከንድ አንተና ተገደለ። ይሄ ማን ነው? መስፍን በላይነህ ተገደለ። እሱ ዋናው እንደ ምክትል ነገር ነው። እሱን ገደሉት። የአዲስ አበባ የምናምን እሱን ላጣራጉት ከነዙ ዙሪያውን ሲጠብቀው የነበረው ሁሉ ላጣራፋኖት ባህር ዳር ሰሞኑን ዩልሲ ሰሞኑን ስለ ባህር ዳር የምትሰሙት አዲስ ነገር ይኖራል። ሰሞኑን አንተ ባህር ዳር ውስጥ ይሄ መኮድ የሚባል ውስጥ እኮ ያለ አቤት ያለ የባህር ዳር የጎንደር የጎጃም ከአዲስ አበባ ሁሉ ሳይቀር ያ የምንድን ነው የሰው ሬሳ ማከማቻ ትልቅ በጣም በእንትን በዚህ በግሪደር ነው የተቆፈረው። በጣም ጥልቅ ይሄ 50 እና 60 ፎቅ የሚሰራበት ወደ ታች ይወርድ የለን ዲፕ እኮ ነው የሚቆፈረው። ይሄ ፎቅ ሲሰራ እነግርሃለሁ። ፎቅ ሲሰራ ለምሳሌ 10 ፎቅ የሚሰራ ወደ ላይ ከሆነ 10 ፎቅ የሚያክል ወደ ታች ይገባል። መሰረቱ በቃ ተሳስሮ ነው ተቆፍሮ በደንብ የሚገባ። ምክንያቱም ሆልድ አድርጎ አጠንክሮ እንዲይዘው እንደዛ ነው። ዝም ብሎ ቁጭ ብሎ የሚሰራ አይምሰል። ይሄ የምታየው ፎቅ ሁሉ ምናምን ዲፕ ገብቶ ስንት ጊዜ ነው የሚፈጀው መሰረቱ። ልክ እንደዛ በዘመናዊ ትራክተር ተቆፍሮ እዛ ውስጥ ነው በቃ ይመጣሉ። ያዛ በለው አንቀም አንተ የአዲስ አበባ የጎጃም ህዝብ በአጠቃላይ የአማራ ህዝብ ህዝብ ግማሹ የተገደለው እዛ ውስጥ ነው። አሁን ዩልሲታ ያላችሁ መኮድ በተያዘ ጊዜ የሚወጣውን ጉድ ትሰማለህ። ስማኝ፣ ይሄንን ሪከርድ አድርግና በአይምሮ ያዘው። መኮድ ውስጥ
እየተቀበረ እየተገደለ የተጨረሰ እየታረደ እየተገደለ የታነቀ የተጠራቀመ የኢትዮጵያ ሕዝብ እዛ ውስጥ ታገኘዋለህ። ይሄን ሪከርድ አድርጋ ያዘው። እየሰማችሁ ነው? ይሄንን ሪከርድ አድርጉት። ይሄን የተናገርኩትን መኮድ ባህር ዳር ውስጥ መኮድ ውስጥ ስንትና ስንት እንትን እኮ ነው አንተ የገባው። አቤት 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 አቤት። እና አረጋ ከበደ ለትንሽ ያመለጠው አንተ ለትንሽ ለጥቂት ደቂቃዎች ነው አምልጦ የሄደው። እና የባህር ዳር ነገር ሰሞኑን እንሰማለን። ባህር ዳርን በቅርብ ቀን